በዋናነት የምናስቀድመው የኢትዮጵያ ፕሪሚየር ሊግ ጉዳይ ይሆናል። 29ኛው ሳምንት ትላንትና በይፋ ጀምሯል። ከኢትዮጵያ ፕሪሚየር ሊግ ጋር በተያያዘ ትላንትና 4 ጨዋታዎች ተደርጓል። ሁለቱ አዲስ አበባ ላይ ነው። ሁለቱ ደግሞ አዳማ ሳይንስና ቴክኒክ ዩኒቨርሲቲ ስቴዲየም ላይ ቀጥሎ እንደተከናወኑ መናገር ያስፈልጋል። በደረጃ ሰንጠረዥ ላይ ከወዲሁ ለውጥ ያስከትላሉ ተብሎ የታመነባቸው መርሃ ግብሮችም ለተከናወኑ በግልጽ መናገር ይቻላል። ሸገር ከተማ ከወላይታ ዲቻ እዚሁ አዲስ አበባ ላይ የተደረገው አንዱ ጨዋታ ነው። ባቸው ውጤት የተጠናቀቀ መርሃ ግብር ያደርገዋል ማለት ነው። ከዚህ ውጭ የተደረጉ ሌሎች መርሃ ግብሮች ነበሩ። በተለይ ከውጤት እጦት ጋር በተያያዘ በጣም በትልቁ ስሙ ሲነሳ የነበረው እንደ ኢትዮጵያ መድን ሐዋሳ ከተማን 2-1 በሆነ ውጤት በማሸነፍ ግልጽ በሆነ መንገድ ወደ ድል የተመለሱበትን አጋጣሚ ፈጥሯል ማለት ነው። ከዚህ ውጭ መቻል በኢትዮ ኤሌክትሪክንም እንዲሁ 1-0 በጠባ ውጤት ማሸነፍ ችሏል። በተለይ በማጥቃት እንቅስቃሴ ላይ በጣም በትልቁ ወጣ ገባ የሚባል እንቅስቃሴን እያሳየ የነበረው መቻል ስፖርት ክለብ የነበረበትን ሁለተኛ ደረጃ ለማስጠበቅ የገባበት መርሃ ግብር መሆኑን ግን ማስመር ያስፈልጋል። ምናልባት በኢትዮ ኤሌክትሪክ ትናንትና ተሸንፈው ቢሆን ኖሮ ደረጃቸውንም ሊያስረክቡ የሚችሉበት አጋጣሚ ሰፊ ነበረ። ግን በ1-0 በሆነ ጠባ ውጤት ይህን ጨዋታ አሸንፈው እንግዲህ ሁለተኛ ደረጃ ላይ የተቀመጡበትን ሂደት አጠናክረው የቀጠሉበትን ውጤት እንዳስመዘገቡ መናገር ይቻላል። ሌላው አዳማ ከተማን ከድሬዳዋ ከተማ እዛው አዳማ ላይ ያገናኘ መርሃ ግብር ሌላው አዳማ ላይ የተከናወነው መርሃ ግብር ነው። 1-1 በሆነ ውጤት ነው ጨዋታው የተጠናቀቀው። አቡበከር ሳኔ አዳማን መሪ አድርገው ነበረ። ድሬዳዎች በአብዱል ከሪም ኢየሱፍ አማካኝነት 79ኛው ደቂቃ ላይ እንግዲህ የአቻነቷን ጎል ባስቆጠሩበት አጋጣሚ መሰረት ጨዋታው ባቸው ውጤት እንደተጠናቀቀ መናገር ይቻላል። ዛሬ የሚደረጉ ጨዋታዎችም አሉ። ሀዲያ ከመቀለ ዛሬ 7 ሰዓት የሚደረግ ጨዋታ ይሆናል። 10 ሰዓት ላይ ደግሞ አርባ ምንጭ ከተማን ከኢትዮጵያ ንግድ ባንክ የሚያገናኘው መርሃ ግብር ቀጥሎ ይከናወናል። አዳማ ላይ ደግሞ ነገሌ አርሲ ከፋሲል ከነማ ስፖርት ክለብ ጋር እንግዲህ የጨዋታቸውን እዛው አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ የሚያከናውኑ ይሆናል ማለት ነው። ኢትዮጵያ ቡና ደግሞ ከወላይታ ዲግራት ዩኒቨርሲቲ ዛሬ 12 ሰዓት መርሃ ግብር ይሆናል ተብሎ ይገመታል ማለት ነው። ይህ በእንዲህ እንዳለ ነገ የሚደረጉ ጨዋታዎችም ይኖራሉ። ባህር ዳር ከተማን ከድሽረ ምድረገነት እንዲሁ 10 ሰዓት ላይ አርብ የሚደረግ ጨዋታ ሆኖ የኢትዮጵያ ፕሪሚየር ሊግ ፍጻሜን ያገኛል። ቅዱስ ጊዮርጊስ ከሲዳማ ቡና ከሊጉ መሪ ቡድን በጣም በትልቁ የሚጠበቅ መርሃ ግብር ነው። ሲዳማ በ10 ነጥብ ልዩነት ነው በነገራችን ላይ ፕሪሚየር ሊጉን እየመራ የሚገኘው። በዛ ሂደት ለመቃኘት ቅዱስ ጊዮርጊስ ደግሞ ከተከታታይ 4 ጨዋታዎች ያለመሸነፍ ጉዞ በኋላ በሸገር ደርቢ እንደሚታወቀው ባሳለፍነው እሁድ እዚሁ አዲስ አበባ ላይ እንደተሸነፈ ይታወቃል 3-1። ከዛ ጋር በተያዘው ወደ ውጤት ወይም ወደ ድል ወደ 3 ነጥብ ለመመለስ የሚያደርጉት ከፍተኛ ፉክክር ከመሆኑ ጋር በተያዘ በኢትዮጵያ ፕሪሚየር ሊግ እነዚህ ጨዋታዎች በትልቁ ይጠበቃሉ ማለት ነው። ከዛ ውጪ የ2028 የሎስ አንጀለስ ኦሎምፒክ ማጣሪያ ድልድል ይፋ ሆኗል። በዚህ መሰረት በትላንትናው ዕለት ግብጽ መዲና እንግዲህ ካይሮ በሚገኘው የካፍ ዋና መስሪያ ቤት በተካሄደው የ2028 ሎስ አንጀለስ ኦሎምፒክ ውድድሮች ላይ እንግዲህ የሴቶች እግር ኳስ ማጣሪያ ዕጣ ማውጣት ስነ ስርዓት የተከናወነበት አጋጣሚ እንዳለ መናገር ይቻላል። በዚህ ዕጣ ማውጣት ስነ ስርዓት ላይ እንግዲህ ኢትዮጵያ ሴቶች ብሔራዊ ቡድን ወይም ሉሲዎቹ በሁለተኛው ዙር ከሩዋንዳ ብሔራዊ ቡድን ጋር ተልደዋል። በመጀመሪያው ዙር ጨዋታ አያደርጉም። ጨዋታው እንግዲህ ይሄ ሁለተኛው ዙር ጨዋታቸው ማለት ነው መስከረም 24 እስከ ጥቅምት 3 ባሉት ቀናቶች ላይ እንደሚካሄድ መርሃ ግብር ወጥቶለታል። ይሄ ማጣሪያ ውድድር 5 ዙሮች ይከናወናል። 35 ብሔራዊ ቡድኖችን ተሳትፎ ያደርጋሉ ተብሏል። እንግዲህ ማጣሪያውን በበላይነት የሚያጠናቅቁ 2 ብሔራዊ ቡድኖችን በ2028 ሎስ አንጀለስ ኦሎምፒክ ላይ እንግዲህ በእግር ኳስ የራሱ ዘርፍ እንዳሉ ይታወቃሉ። ኦሎምፒክ ውድድሮች ላይ የሚሳተፉበት አጋጣሚ እንደሚኖር ለማወቅ ተችሏል ማለት ነው። ከዛ ውጪ የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የሚያከናውነው የውድድር ምዕራፍ እንዳለ ይታወቃል። ይህ የውድድር ምዕራፍ ደግሞ አራተኛው የ20 ዓመት በታች እንዲሁም ደግሞ ለአምስተኛ ጊዜ ደግሞ የተከናወነ የሚገኘው ከ18 ዓመት ሻምፒዮን የውድድር ምዕራፎች ናቸው። ትላንትናም በሶስተኛ ቀን ውሏቸው የተለያዩ ውድድሮች ተከናውነውባቸዋል። እንደሚታወቀው ከ18 ዓመት በታቹ በአፍሪካ ምድር ለመጀመሪያ ጊዜ የሚከናወነው የወጣቶች ኦሎምፒክ ምዕራፍ ላይ ሀገራቸውን እንዲወክሉ እድል ይሰጣል። ከዛ ውጪ ደግሞ ተተኪ አትሌቶችም ለማፍራትም ትልቅ እድል እንዳለው ሲገለጽ መቆየቱ አይዘነጋም። እንግዲህ ረጅም እድሜ ጠገብ ከሚባሉ ውድድር ምዕራፎች መካከል አይጠቀስም። ምክንያቱም እድሜው የሚያን ያክል አይደለም። አራተኛው የኢትዮጵያ ከ18 ዓመት የአትሌቲክስ ሻምፒዮና ፕሮግራምም እንግዲህ በአራተኛ ቀን ውሎ ዛሬ በሚደረጉ የተለያዩ ውድድሮች ይቀጥላል ማለት ነው። በፍጻሜ ምዕራፍ ላይ አሎሎ ውርወራ፣ ጦር ውርወራና 5000 ሜትር ሴቶች በጣም በትልቁ ይጠበቃል። እነዚህ ጨዋታዎች ከ7 ሰዓት በፊት ባሉ ጊዜያቶች ላይ አዲስ አበባ ስቴዲየም ላይ ቀጥሎ ይደረጋሉ ማለት ነው። 1500 ሜትር ማጣሪያ፣ ከዛ ውጪ 100 ሜትር የሽልማት ፕሮግራም እንዲሁም ደግሞ 200 ሜትር የማጣሪያ ውድድሮች ደግሞ ቀጥሎ ዛሬ እንደሚከናወኑ በአዲስ አበባ ስቴዲየም መናገር ይቻላል ማለት ነው። ወደ ባርማዶ ጉዳዮች ያቀናል። እንግዲህ የአውሮፓ ሻምፒየንስ ሊግ በጣም ተጠባቂ የግማሽ ፍጻሜ ቀሪ አንድ ጨዋታ ትላንትና በሪያዴር ሜትሮፖሊታኖ ስፔን ላይ ተደርጎ ነበረ። አርሰናል ወደ ስፔን ተጉዞ እንግዲህ ይህን ጨዋታ አድርጓል። ጨዋታው በብዙዎች ሲገመትም ሲፈራም እንደነበረው በጣም ጥንቃቄ ላይ መስራት ያደረገ እንዲሁም ደግሞ እንደተፈራው ስል ብዙዎች የገመቱት ኦፕታ ሱፐር ኮምፒውተርን ጨምሮ አቻ ነበር። ጨዋታውን ባቻ ውጤት ተጠናቋል። አንድ አቻ፣ ሁለቱም በፍጹም ቅጣት ምት የተቆጠሩ ጎሎች ናቸው። በተለይ አርሰናል በመጀመሪያው አጋማሽ ላይ በቪክተር ጊዮኬሬሽ አማካኝነት 44ኛው ደቂቃ ምናልባት መደበኛው 45 ደቂቃ ሊጠናቀቅ 1 ደቂቃ ሲቀር የተሰጠውን ፍጹም ቅጣት ምት በራሱ ላይ ነው የተሰራው ጥፋቱ። ፑቢል ነው የሰራበት። እሱን ቅጣት ምት በሚገባ መጠቀም አርሰናል መሪ አድርጎ ነበር። ከእረፍት መልስ 56ኛው ደቂቃ ላይ ደግሞ ቤን ዋይት በ16:53 በእጁ ኳስን በመንካቱ ምክንያት የተሰጠውን ፍጹም ቅጣት ምት ዩሊያን አልቫሬዝ ተጠቅሞ ጨዋታው አንዳቻ ተጠናቋል ማለት ነው። 82ኛው ደቂቃ ላይ እንደገና አርሰናል ፍጹም ቅጣት ምት ማግኘት የሚችሉበት አጋጣሚ
ተፈጥሮ ነበረ በኤብሬቺ ኤዜ አማካኝነት ግን ቪኤአር ከተመለከቱ በኋላ የዕለቱ ዳኛ ዳንኤል ማኬሌ ፍጹም ቅጣት ምቱን ኦቨርተርን አድርገዋል ወይም ደግሞ ሽረውታል ማለት ነው። በአጠቃላይ ከጨዋታ መርሃ ግብሩ ጋር በተያያዘ ቁጥራዊ መረጃዎቹ በጣም ተቀራራቢ ናቸው። እውነቱን ለመናገር ያክል ግን ሁለተኛው አጋማሽ ላይ ሮጂ ብላንኮቹ የዲየጎ ሲሚዮኒ ቡድን በጣም ተጭነው ሁለተኛውን ጎል ለማስቆጠርም በጣም ጥረት ያደረጉበት አጋጣሚ ተፈጥሮ እንደነበር መናገር ያስፈልጋል። በአጠቃላይ 18 ሙከራ ነው ያደረጉት። ከነዛ መካከል 4ቱ ኢላማውን የጠበቁ ናቸው። ኤክስፔክትድ ጎላቸው ወይም ደግሞ በ90 ደቂቃ ላይ ትላንትና ማስቆጠር የነበረባቸው የጎል መጠን 2.2 መሆኑን ቁጥሮች ይናገራሉ። በቁጥር ደረጃ ከተመለከት ነው አርሰናል እንደምንም ተቋቁሞ በተለይ ባዴሞላ ሉክማን ክሊኒካል ያለመሆን ክፍተት ወይም ደግሞ ጭራሽ ያለመሆን ክፍተት ካልሆነ በስተቀር ምናልባት ሁለተኛ ጎል በቀላሉ ሊያስተናግዱ የሚችሉበት እድል ነበረ። አንድ ላንድ ከግብ ጠባቂው ጋርም ተገናኝተው ያመከናቸው ኳሶች አሉ ሉክማን። እንዲሁም ዩሊያን አልቫሬስ ከሳጥን ውጪ እንደተለመደው አክሮ የሚመታቸውም ኳሶች ዴቪድ ራያን ቢፈትኑም ግን ኳስና መረብን ተጨማሪ በሆነ መንገድ ማገናኘት አልቻሉም። አትሌቲኮ ማድሪድ ከ5 ወር በፊት እንደሚታወቀው ማለት ነው ወደ ግሩፕ ስቴጅ ወይም ደግሞ የምድብ ጨዋታዎች ላይ ወደ ኤምሬትስ ተጉዞ በአርሰናል 4-0 ተሸንፎ እንደነበር ይታወቃል። ስለዚህ ይሄኛውን ጨዋታ በሜዳቸው ቢያንስ አጠናቀው የመሄድ ኃላፊነትና ግዴታ እንደነበረባቸው መናገር ያስፈልጋል። ምናልባት በትልቁ ይሄ ጨዋታ የመልሱ መርሃ ግብር ላይ ለአርሰናል ትልቅ አድቫንቴጅ እንደሆነ መናገር ይችላል። ምክንያቱም አርሰናል በጨዋታው 2 ኦን ታርጌት ወይም ሁለት ጊዜ ብቻ ነው ኢላማውን የጠበቀ ሙከራ ማድረግ የቻሉት። አንዱ ፍጹም ቅጣት ምት ነው። ስለዚህ በ90 ደቂቃ ከቆመ ኳስ ውጪ ኢላማውን የጠበቀ ሙከራ ያደረጉት አንድ ጊዜ ብቻ ነው። ሌላው ዴክላን ራይስ በጣም በትልቁ ቴምፖ ሴተር በመሆን 6 ቁጥር የስኪመር ኳስ ነጣቂ ኦፍ ዘ ቦል ሙቭመንቱን ኃላፊነቱን በመረከብ ሞር ዙቢሜንዲ ላይ እምነት ያለመጣላቸው ሂደት ሚኬል አርቴታ አዋጭ እንደነበር ትላንትና ታይቷል። የቡድኑ አምበል መሆን አለበት በሚል በተደጋጋሚ አርሰናል ደጋፊዎች ጥያቄ የሚያነሱበት ምክንያትም ለዛ ነው። 83 ኳሶችን አቀብሏል ትላንትና። ኖርማል ፓሶች ናቸው እርግጥ ግን በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ ላይ በዚህ ደረጃ በርካታ ኳሶችን ያቀበለም እንግሊዛዊ ተጫዋች የለም ከ2003 ከ2004 በኋላ ማለት ነው። ይሄ በትልቁ የሚነሳው ጉዳይ ነው። ዴክላን ራይስ በትልቁ ስታንድ አውት ፐርፎርመር ሆኖ ታይቷል። በአጠቃላይ የጨዋታው ኮከብ ግን አንቷን ግሪዝማን ሆኖ የተመረጠበት አጋጣሚ አለ። አንግል ገጭቶበታል። አንቷን ግሪዝማን አንግል እንደ ኦፍ ታርጌት ስለሚቆጠር ነው። ግን ኤክስፔክትድ ጎላቸው ቀደም ብዬ እንዳነሳው 2.2 ነበር። ይሄ ውጤት ዋጋ እንዳያስከፍል ብዙዎች እየሰጉላቸው ይገኛሉ ለሮጂ ብላንኮዎቹ። አርሰናል ግን ከሞላ ጎደል ጥሩ የሚባል ውጤት ይዘው እንደወጡ ግን መናገር ይቻላል። ከሜዳቸው ውጭ ተጉዘው ጨዋታውን እንደማድረጋቸው መጠን ማለት ነው። እንግዲህ ዛሬ ደግሞ የክለቦች የውድድር ምዕራፍ ላይ ሁለተኛ እርከን የሚሰጠው የዩሮፓ ሊግና ሶስተኛ እርከን የሚሰጣቸው የኮንፈረንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ቀጥለው ይከናወናሉ። አስገራሚ በሆነ መንገድ ሁለቱን እንግሊዝ ወይም ደግሞ በእንግሊዝ ፕሪሚየር ሊግ ላይ ሁሌ አብዛኛውን ጊዜ የሚገናኙ ቡድኖች በአውሮፓ መድረክ ግማሽ ፍጻሜ ላይ ዛሬ የሚገናኙ ይሆናል። የመጀመሪያው ጨዋታቸውንም ሲቲ ግራውንድ ላይ ያደርጋሉ። ኖቲንጋም ፎረስትና አስቶን ቪላ ከተወሰኑ ሳምንታት ከ3 ሳምንት ከ4 ሳምንት በፊት በእንግሊዝ ፕሪሚየር ሊግ ላይ ተገናኝተው አንዳቻ ጨዋታቸውን አጠናቀው እንደነበር ይታወቃል። በተመሳሳይ ሰዓት ብራጋ ከፍራይበርግ ሌላው የሚጠበቀው ጨዋታ ስለመሆኑ መናገር ይቻላል። ከእጅ ኳስ የውድድር ምዕራፍ ጋር በተያያዘ ማለት ነው ሀገራችን ኢትዮጵያ አንድ ትልቅ የአህጉር አቀፍ ውድድር እንደምታስተናግድ ለማወቅ ተችሏል። ዓለም አቀፍ የእጅ ኳስ ፌዴሬሽን ትሮፊ 2026 የዞን 5 ማለት መካከለኛውና ምስራቅ አፍሪካ ማለት ነው። ይህንን የውድድር ምዕራፍ እንግዲህ በአዲስ አበባ ይከናወናል ተብሏል። ኢትዮጵያን ጨምሮ 10 ሀገራት የሚሳተፉበት የዓለም አቀፍ የእጅ ኳስ ፌዴሬሽን ትሮፊ 2026 የዞን 5 ምስራቅ አፍሪካ ውድድር ሚያዝያ 26 ቀን 2018 ዓ.ም በአዲስ አበባ እንደሚካሄድ የእጅ ኳስ ፌዴሬሽን አስታውቋል። እንግዲህ ዶክተር ፍትወ ወልደሰንበት የኢትዮጵያ እጅ ኳስ ፌዴሬሽን ፕሬዚዳንት እንዲሁም የምስራቅ አፍሪካ እጅ ኳስ ኮንፌዴሬሽን ፕሬዚዳንት እንደሆኑ ይታወቃልና ኢትዮጵያን ጨምሮ 10 ሀገራት ይሳተፉበታል ብሏል። እነዚህ ሀገራት ኬንያ፣ ዩጋንዳ፣ ሩዋንዳ፣ ብሩንዲ፣ ታንዛኒያ፣ ጅቡቲና ሁለቱ ሱዳኖች ማለትም ደቡብ ሱዳንና ኖርማል ሱዳን እንዲሁም ሶማሊያ የሚሳተፉበታል ተብሏል ማለት ነው። እነዚህ ሀገራት በዚህ ውድድር ምዕራፍ ላይ ተካፋይ ናቸው። የኢትዮጵያ ብሔራዊ ቡድን በበኩላቸው በእነዚህ ሁለት ጾታዎች ማለትም ከ17 ዓመት በታችና ከ19 ዓመት በታች ላይም እንደሚፎካከሩ ለማወቅ ተችሏል። በሰዓትም ሆቴል ገብተው ልምድ እያደረጉ ይገኛሉ የሚል ሀሳቦችን ሰንዝሯል። እጅ ኳስ ላይ ከዚህ በፊትም በተለይ ባዘጋጀንባቸው የውድድር ምዕራፎች ላይ በተለይ በ18 ዓመት በታች ሶስተኛ እንዲሁም በ20 ዓመት በታች ደግሞ አንደኛ ደረጃን ይዘን አጠናቀን ኢቨን እስከ ሞሮኮ ድረስ የተጓዝንባቸው አጋጣሚዎች ተፈጥሮ እንደነበር የሚታወቅ ርዕሰ ጉዳይ ነው። በዚህኛው የውድድር ምዕራፍ ምን ውጤት ይመዘግበታል የሚለው ከእጅ ኳሳችን ጋር በተያያዘ በቀጣይ የሚጠበቀው ርዕሰ ጉዳይ ይሆናል ማለት ነው። ወደ ባርማዶ ጉዳዮች አቀናን። ሻምፒየንስ ሊግ ትላንትና አንድ የግማሽ ፍጻሜ ጨዋታ ተደርጎ ነበረ። ከትላንትና በስቲያ 9 ጎል ታይቶ ትላንትና የጎል መጠኑ ሊያንስ እንደሚችል የእግር ኳስ ቤተሰቡን በስፋት ሲያነሳ የነበረው ጉዳይ ነው። እንደተፈራው ሁሉ ባቸው ውጤት ተጠናቋል። በሁሉም የእግር ኳስ መመዘኛና መስፈርት ብዙ ጊዜ ጨዋታው መንገዳቸውም ተመሳሳይ ከመሆኑ ጋር በተያያዘ ጨዋታው ባቸው ውጤት ሊጠናቀቅ እንደሚችል የብዙዎች ግምት ነበር። አንዳቻ ተጠናቋል። አትሌቲኮ ማድሪድ በሚላቸው ሬዲር ሜትሮፖሊታኖ አርሰናል የጋበዙበት መርሃ ግብር ነበር። በጨዋታ ሂደት በመጀመሪያው አጋማሽ 44ኛው ደቂቃ ላይ ቪክተር ጊዮኬሬሽ ላይ ፑቢል የሰራውን ጥፋት ተከትሎ ዳንኤል ማኬሌ ፍጹም ቅጣት ምት ለአርሰናል ሰጥተው 44ኛው ደቂቃ ላይ ጊዮኬሬሽ በሚገባው በመጠቀም 1-0 እየመሩ ለረፍት ወጥተው ነበር አርሰናሎች። ከረፍት መልስ ግን ሙሉ በሙሉ በሚባል ደረጃ አትሌቲኮ ማድሪድ መጀመሪያ ቅያሪያቸው ኢፌክቲቭ ነበር። አንቷን ግሪዝማን ወደ ፊት መጥቶ ኳስን የሚቀበልበት ማለት ወደ አማካይ መስመር እየመጣ ኳስን የሚቀበልበት የሚያደራጅበት መንገድ ፈጥሯል። በተለይ ሩበን ሌኖርማንድን ተከላካዩን በማስገባት ከባክፎር ወደ ባክስሪ የተከላካይ መስመራቸውን አድርገው
ግሪዝማን ደግሞ ከኳስ ጋር ምቾት እንዲሰማ ያደረገበት አጋጣሚ አርሰናል ምላሽ ያጣበት ሆኗልና ሲት ባክ ወይም ደግሞ ወደ ኋላ በቃ ፈግፍጎ የተቀመጡበት አጋጣሚ ተፈጥሯል። ያ ደግሞ ጫና በትልቁ አርሰናል ላይ እንዲፈጠርና ያቻነቷ ጎልም እንዲቆጠር ምክንያት ሆኗል። በፍጹም ቅጣት ምት ያቻነቷም ጎል የተቆጠረችው በ56ኛው ደቂቃ ላይ ቤን ዋይት 16-53 ኳስን በእጁ በመንካቱ ምክንያት የተሰጠውን ፍጹም ቅጣት ምት ዩሊያን አልቫሬዝ በሚገባው መጠቀም ቡድኑ ወደ ጨዋታ መልሷል። ከመለሰም በኋላም ከአንድም ሁለቴ አዴሞላ ሉክማን ከዛ ውጪ ደግሞ አንዴ አንቷን ግሪዝማን ቋሚ የመለሰበት አጋጣሚ ተፈጥሯል። ሉክማን አንዴ በተለይ ጣጣውን የጨረሰ አጋጣሚ ከግብ ጠባቂው ጋር አንድ ለአንድ ተገናኝቶ ያመከነው ሂደት አለ። ያመከነው ሲሆን ግብ ጠባቂውም ስታንድ አውት ፐርፎርመር እንዳደረገ መናገር እንችላለን። ከዴቪድ ሪያ ጋር በተያያዘ ማለት ነው 2.2 ኤክስፔክትድ ጎል እንዳላቸው ቁጥሮች ይናገራሉ። 18 ሙከራ አድርጓል። ከነዛ መካከል 4 ነው ኢላማውን የጠበቀው። ቢሆንም ግን አትሌቲኮ ማድሪድ ካፒታላይዝ ማድረግ ወይም ደግሞ ከአንድ ጎል በላይ ማስቆጠር አልቻሉም። ያ በትልቁ ዋጋ እንዳያስከፍላቸው በመልሱ ጨዋታ ላይ ብዙዎች ስጋታቸውን እየገለጹ ይገኛሉ ማለት ነው። ምክንያቱም በአውሮፓ ሻምፒዮንስ ሊግ በሜዳ የሚደረገውን ጨዋታ አድቫንቴጅ መውሰድን የመሰለ ነገር የለም። አርሰናል እንደምንም ከዚህ ጨዋታ ነጥብ ይዘው ወይም ደግሞ ሽንፈት የሚባል ነገር ሳያስተናግዱ ቢያንስ ወደ መልሱን ጨዋታ በሜዳቸው ማድረግ የሚችሉበትን እድል ይዘው ተመልሷል ማለት ነው። በጨዋታው 2 ኢላማውን የጠበቀ ሙከራ ብቻ ነው ያደርጉት አርሰናል። ከነዛ መካከል አንዱ ፍጹም ቅጣት ምት ነው፣ አንዱ ደግሞ በጨዋታ ላይ የተገኘ ነውና ብዙ ተስፋ ሰጪ እንቅስቃሴ ወይም ደግሞ ጨዋታውን ለማሸነፍ የሚያስችል እንቅስቃሴዎች እንዳላደረጉ መናገር ያስፈልጋል። አትሌቲኮ ማድሪድ 420 ኳስ ነው ያቀበሉት፣ አርሰናል ደግሞ 423 ኳሶች ነው ያቀበሉት። በሁሉም መስፈርት ግን ተመሳሳይ መስል አይነት የጨዋታ እንቅስቃሴ እንዳደረጉ መናገር ያስፈልጋል። ከጨዋታው በኋላ ሚኬል አርቴታ ውጤቱን ተዘርፈናል ብሏል። በተለይ ኤብሬቺ ኤዜ 82 ደቂቃ ላይ ሊሰጠው የሚገባው ፍጹም ቅጣት ምት ነበረ። ያ ፍጹም ቅጣት ምት 13 ጊዜ ቪአሩን ተመልክቶ መሻር ማለት እንደዚህ አይነት ሃይ ሌቭል ፉትቦል ላይ ተቀባይነት የሌለው ነው ሲል ዳኝነት ሂደቱን ያጣጣለበት ሂደት እንዳለ መናገር ያስፈልጋል ማለት ነው። ከዛ ውጪ ከጨዋታው መጠናቀቅ በኋላ ቤን ዋይት የአትሌቲኮ ማድሪድን ባጅ ያው ወደ ሜዳ ሲገባ ባጁ ይታወቃል አለ የትኛውም ክለብ ላይ ያለ ነው። ባጁ ብዙ ጊዜ አይረገጥም። ተጫዋቾች ወደ ግራም ወይም ወደ ቀኝ ብለው ባጁን ሳይረግጡ ያልፉ ነበር። እሱ ከጨዋታው መጠናቀቅ በኋላ ባጁን ረግጦት ነበር ያለፈውና ያንን ተከትሎ ጁሊያኖ ሲሚዮኒ ኮንፍሮንት አድርጎታል ወይም ደግሞ ለምን እንደዚህ እንዳደረገ በሚጠይቅበት ሰዓት ላይ ለጸብ የተጋበዘና ተጫዋችን እየጠራ የጸቡ አካል ወይም ደግሞ ተካፋይ የሆኑበት አጋጣሚ ተፈጥሯል። ይሄ እስከ መልበሻ ክፍል የቀጠለ ስለመሆኑ ተገልጿል። ይሄ ምናልባት አስተዳደራዊ ቅጣት በዩኤፋ ዲሲፕሊን እርምጃም ሊያስወስድ ይችላል የሚሉ ሀሳቦች የተሰነዘሩ ይገኛሉ ማለት ነው። ዛሬ ደግሞ የዩሮፓ ሊግ ማለትም የክለቦች የውድድር ምዕራፍ ላይ ሁለተኛ እርከን የሚሰጠውና ኮንፈረንስ ሊግ ሶስተኛ እርከን የሚሰጣቸው የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ቀጥለው ይደረጋሉ። በእንግሊዝ ፕሪሚየር ሊግ ብዙዎቻችን በተደጋጋሚ የምናውቃቸው እንዲሁም በ3 ዓመት በፊት የተጫወቱ ቡድኖች ናቸው። ኖቲንጋም ፎረስትና አስቶን ቪላ ዛሬ ሲቲ ግራውንድ ላይ ጨዋታቸው ምሽት 4 ሰዓት ሲል ያከናውናሉ። ከዛ ውጪ የፖርቹጋሉ ተወካይ ቡድን ብራጋና የጀርመኑ ተወካይ ቡድን ፍራይበርግን ምሽት 4 ሰዓት ላይ የሚጋብዙ ይሆናል ማለት ነው። ኖቲንጋምና አስቶን ቪላ በነገራችን ላይ በአውሮፓ ዩሮፒያን ካፕ እየተባለ በሚጠራበት የውድድር ምዕራፍ ላይ ዋንጫውን ማሳካት የቻሉ ትልቅ ክለቦች ናቸው። ኡናይ ኤምሪ ከጨዋታው በፊት በሰጡት መግለጫ ላይ ጨዋታው 50-50 ነው የሚል ሀሳብ ሰንዝሯልና ለተጋጣሚያቸው ያላቸውን ክብርም በትልቁ የሰነዘሩበት አጋጣሚ እንዳለ መናገር ያስፈልጋል ማለት ነው። ከሁለቱ ቡድኖች ጋር በተያያዘ ቦሎኛን በድምር ውጤት 7-1 አሸንፈው አስቶን ቪላዎች እዚህ የደረሱት፣ ኖቲንጋሞች ደግሞ በደርሶ መልስ ፖርቶን አሸንፈው ነው የደረሱት። አስቶን ቪላ በፉላም በፕሪሚየር ሊጉ ተሸንፈው መምጣታቸው ጥያቄ እንዲነሳባቸው ቢያደርግም ኖቲንጋም ፎረስት ደግሞ ከሜዳቸው ውጪ ተጉዞ ሰንደርላንድን 5-0 ረብርበው ነው የመጡት። ያ ብቻም ሳይሆን በሜዳቸው ጠንካራ ከሚባሉ ቡድኖች መካከል ይጠቀሳሉ። በፕሪሚየር ሊጉ ምንም የነጥብ ልዩነቱ በሁለቱ ቡድኖች መካከል ያለው ማለት ነው እስከ 19 ከፍ ቢልም ይህ ጨዋታ በጣም ትልቅ ፋይዳ ስላለው ተጠባቂ መርሃ ግብሮችን እንዲሁም ደግሞ የጨዋታ እንቅስቃሴዎችን ከተጫዋቾች በኩል እንመለከታለን ተብሎም ይጠበቃል ማለት ነው። ኮንፈረንስ ላይ ራዮ ቫይካኖ ከስትራስበርግ እንዲሁም ደግሞ ሻክታር ዶኔትስክ ከብቸኛው የእንግሊዝ ተወካይ ቡድን ክሪስታል ፓላስ ጋር ምሽት 4 ሰዓት ሲል ጨዋታቸውን ያደርጋሉ ማለት ነው። አጫጭር መረጃዎችን ለመልከት ያክል ዶሚኒክ ሶላንኬ ከውድድር ዘመኑ ውጪ ነው ተብሏል። ለቶተንሃም ይሄት በትልቁ እንቅርት ላይ ጆሮ ደግፍ እንደሚሆን ይገመታል። ከ48 ዓመታት በኋላ ወደ ታችኛው ሊግ ላለመውረድ እየታገሉ የሚገኙበት አጋጣሚ እንዳለ መናገር ያስፈልጋል። በርካታ ተጫዋቾቹም በጉዳት እያጡ ነው። ዶሚኒክ ሶላንኬ ጉዳት ዝርዝር ውስጥ የሚገኝ ተጫዋች ስለመሆኑ መናገር እንችላለን።